ሄኖክ እንግዲህ በመጨረሻ እውነታውን አውቋል ማለት ነው። ፍቅረኛውን አባቱ እንደቀማው ወይም ደግሞ እናቱ ቤት ውስጥ የእሱ ሰራተኛ ሆና እንደምትኖርና እናቱን እንደሚያንገላታት ይሄ ሁሉ ነገር እንግዲህ በባለፈው ቪዲዮ ላይ አይታችሁ ነበረ። ዛሬ ደግሞ ክፍል 11ን ይዤላችሁ መጥቻለሁ ማለት ነው። እንግዲህ ሄኖክ ወይዘሮ ገነትን እንደ ሰራተኛ እያየ ባለማወቅ እናቱ መሆኗን አያውቅም ነበረ። አባቱ ግን እናቱን ያውቃል። ያው ቤት ውስጥ ሰራተኛ አድርጎ ይዟታል ማለት ነው። ነገር ግን ሄኖክ ይህን ሁሉ ነገር አያውቅም ነበረ። የአባቱን ድብቅ ሚስጥር አያውቅም ነበረ። ቤት ውስጥ ቁጭ ብላ የእሱ ሰራተኛ ሆና እንዲሁም ደግሞ እንደ ሰራተኛ ሲያመነጫጭቃት አባቴ ላትናገሪብኝ፣ አባቴ አትንኪው እያለ እንግዲህ አባቱን ወይዘሮ ገነት እውነቱን ተናገር ልጄ፣ እውነቱን ይወቅ፣ አትደብቅ፣ ሁሉ ጉድህን ሁሉ ነው የምዘከዝክልህ እያለች እንግዲህ አባቱን ስታስፈራራው ደርሶ ሄኖክ እናቱን ወይዘሮ ገነትን በጣም አመነጫጭቋት ጮባት ነበረ። ነገር ግን ፍቅረኛውም እውነቱን ወቅ እባክህ ተረዳን እባክህ እያለች ትለዋለች ማለት ነው። ነገር ግን ሄኖክ በምንም መንገድ ሊረዳ አልቻለም ማለት ነው። አብርሃምም እኔ እውነቱን ነግሬያለሁ፣ አባትህ ምንም አይነት ርኅራሄ የለውም፣ ጨካኝ ነው፣ ሁሉን ነገር በገንዘብ ማድረግ እንደሚፈልግ ነው የሚያስበው። ስለዚህ እባክህ ፍቅረኛህንም እሱ እያስገደደ እየደበደበ የራሱ ለማድረግ እንደፈለገ በባለፈውም የሰርግ ፕሮግራም ይደረግ ብሎ አፈጣጥኖ ሊያደርግ የፈለገው የእሱ ስለሆነች ነው። ስለዚህ ፍቅረኛህንም ወስዶብሃል። ቤት ውስጥም ደግሞ እንደዚህ የምታንገላታትና የምታዛት የምሰርባት የምገለምጣት ሰራተኛህ እናትህ ናት ብሎ ሲነግረው ማመን አልፈለገም። በነገራችን ላይ ብሩክ ማለት ነው እና እባክህ መን ሲሉትም ማመን አልፈለገም። ሰላም ጤና ይስጥልኝ ውድና የተከበራችሁ የአባይ ሚዲያ ፋሚሊዎች እንዴት ናችሁልኝ? እኔ ያለው እግዚአብሔር ይመስገን። በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። ላይክ እና ሼር ሰብስክራይብ እያደረጋችሁ ለምታበረታቱ ፋሚሊዎቼ ሽኩራን። አዲሶቹም ደግሞ ላይክ እና ሼር ሰብስክራይብ በማድረግ አብሮነታችሁን አሳዩኛል። ዛሬ ደግሞ የፍቅረኛዋን አባት ያገባችውን ሴት ክፍል ድራማ ክፍል 11 ይዤላችሁ መጥቻለሁ ማለት ነው። ሄኖክ እንግዲህ እስካሁን ሰዓት ድረስ አብርሃም ሊነግረው እንደፈለገ ሊነግረው ሁሌም ቢሆን እሱ በየሄደበት ሊነግረው አባትህ ፍቅረኛህን ወስዶብሃል፣ አባትህ ቤት ውስጥ አገልጋይ አድርጎ ያመጣልህ እናትህን ነው፣ ሰራተኛህ አይደለችም፣ አታመነጫጭቃት ሲለው እሱ ግን ፍጹም ሊረዳ አልቻለም። በጭፍን ነው እየተረዳ ያለው። ከዛም ባለፈ ወይዘሮ ገነት የአብርሃም አባቱን ይዛ እውነቱን ተናገር ለልጄ ለሄኖክ፣ ሄኖክ ልጄ ነው፣ እናቱ እንደሆንኩኝ እውነቱን ተናገር አንተ ጨካኝ አረመኔ ሰውዬ ብላ እንግዲህ አባቱን አንቃ ስታስፈራራው ሄኖክ ደረሰ ማለት ነው። ከዛም ሄኖክ ሲደርስ እንዴት እንደዚህ ታደርጊያለሽ? ልክሽን ወቂ፣ ቦታሽን ወቂ፣ አባቴን አንድ ሰው እንዳይናገርብኝ፣ አባቴን ልታከብሩ ይገባሻል እያለ ሲል ነበር ማለት ነው። እንዲሁም ፍቅረኛው ደግሞ ተው ሄኖኬ ተው፣ ግድ የለህም ተው፣ እሷንም ተረዳት እባክህ ስትለው ለመረዳት ፈቃደኛ አይደለም ማለት ነው። ከዛም ባለፈ እንግዲህ የአብርሃም መጥቶ ለሄኖክ እውነቱን ሊነግረው ሲፈልግም ሄኖክ መቀበል አልፈለገም ማለት ነው። ከዛም ባለፈ የሄኖክ እህት ነኝ ብላ እንግዲህ አንዲት ልጅ ከች ትላለች ማለት ነው። ከዛም በኋላ እኔ ቤተሰቦቼ እንዴት ናችሁልኝ እያለች ስትገባ አባትየውም ሄኖክም ሁሉም ወይዘሮ ገነትም የሄኖክን ፍቅረኛ በጣም ተደነጋገጡና ምንድነሽ ብለው ሲጠይቋት እህታችሁ ነኝ፣ እኔ የዚህ ቤት ልጁ ነኝ፣ የዚህ ቤት ባለቤት ነኝ ብላ ስትለው ሳራም ደግሞ ሄኖክም ደግሞ እኔ አላምንም ይሄን ነገር አባዬ የምታወራው ነገር እውነት ነው እንዴ ሲለው አባዬም ደግሞ አይ አይደለም ልጄ ዝም በላት ይችል ከቤት አስወጣልኝ፣ ልብ ድካሜን ሳቀሰቅስብኝ፣ ልቤን ዝቅ ሳታደርግብኝ እችል ልጅ አስወጣልኝ ሲል ይላል ማለት ነው። ሄኖክም ደግሞ ምንድነው እውነቱን ንገረኝ ሲለው መናገር አልፈለገም። ከዛም በኋላ ቆይ ልጄ ቆይ እናንተ ጠብቁኝና እኔ አናግሬ ያለምጣ ሂጅ ውጭልኝ ብሎ ሳራን ይዟት ከወጣ በኋላ ሳራን በገንዘብ ድርድር አስገብቷታል ማለት ነው። ሳራ እንዴት ትደብቃለህ? እኔ የወይዘሮ የሽ ልጅ ነኝ፣ የሽን አታውቃትም ወይ? በፍቅር ጊዜ ብዙ ጊዜ እንዳሳለፋችሁ አውቄያለሁኝም ሰምቻለሁም። ስለዚህ በዛ መሀል የተወለድኩት ልጅህ ነኝ። እንግዲህ እንደኔ አይነት በጣም ብዙ ልጆች በየሜዳው ወርቀው ሊኖሩ ይችላሉ። አንተ ጨካኝና አረመኔ ሰውዬ ነህ እያለች እንግዲህ አባቷን ስትለው ነበር ማለት ነው። እባክሽ ሳራ እባክሽ ብሎ ሲላት አሁን አወከኝ፣ ልጅህ መሆኔን አወከኝ፣ ስሜን ታወክ፣ በቃ ልጅህ ነኝ ብላ ስትለው አዎ ልጄ ነሽ፣ ነገር ግን ምንም
ማድረግ አልችልም እያለ ሲላት እሺ እኔስ ለእኔስ አታስብም ወይ ስትለው እባክሽ ህይወቴን አትበጥብጭብኝ፣ አሁን የምፈልጊውን ነገር ላድርግልሽ ሲላት እሺ አድርግልኝ ስትለው ምንድን ነው የምፈልጊው ሲላት ምንም እኔ ካንተ አባትነትህን ነው የምፈልገው ስትለው ነገር ግን እሱ እዛ ቤት ውስጥ እንዲትሆንበት አልፈለገም። ምክንያቱም ቤተሰቡን ትበጠብጥብኛል ብሎ ስላሰበ ማለት ነው። ሁሉም ሚስጥር ይወጣብኛል ብሎ ስላሰበ አባባም ቤት ውስጥ ሳራን ማስቀመጥ አልፈለገም። ወደ ውጭ ተከራይቼ ላስቀምጥሽ ሲላት አይ እኔ እዚህ ቤት መኖር ነው የምፈልገው ከወንድሜና ከእህቶች ጋራ ስትል በፍጹም አይሆንም፣ ሂጂልኝ አሁን እባክሽ ምን ላርግልሽ የሆነ ነገር ልስጥሽና ሂጂ ሲላት እሺ ምንድን ነው የምታደርግልኝ ምንድን ነው የምትሰጠኝ ስትለው 1,000,000 ብር ልስጥሽ ሂጂልኝ ውጭልኝ ከህይወቴ ሲላት ነበር ማለት ነው። ነገር ግን ሳራ እኔ አንተን ብር አልፈልግም አባትነትህን ነው የምፈልገው እስካሁን ብቸኛ ሆኜ አድጌያለሁ ስትል ተገይታለች ማለት ነው። ከዛም ባለፈ ወይዘሮ ሳራ ቤት ውስጥ ትገባና ሁሉንም ነገር ግድግዳውንም ሁሉንም መቃኘት ጀመረች ማለት ነው። ሄኖክ ፍቅረኛ ምን ሆነሽ ነው ግድግዳውን የምታየው ስትላት ቤቱ ያምራል ብላ ስትል ከዛም እያወሩ እያለ ድንገት አብርሃም መጣ ማለት ነው። አብርሃም መጥቶ ምንድን ነው ነገሩ አንቺ እዚህ ቤት ምን ታረጊያለሽ ሲላት አንተ ምን ልታረግ መጣ ስትለው እኔማ የወንድሜ ቤት ወይም የጓደኛዬ ቤት ነው ሲላት እኔም ቤቴ ነው ስትለው እንዴት ሊሆን ይችላል እንዴት ብሎ ሲል ከዛም በኋላ አብርሃም በጣም ደነገጠና የሄኖክ ፍቅረኛ ሂድና ሄኖክን ፈልገው እባክህ ስትለው ሄኖክ ወደ የት ሄደ ስትለው ሲላት ሳራ እህቱ መሆኑ ሲነገር ደንግጦ በጣም ተበሳይቶ ወጥቶ ሄደ ስትለው የሄኖክ ፍቅረኛ አብርሃምም ደግሞ ሄኖክን ፍለጋ ሲሄድ ትንሽዬ ሻይ ቤት ሲያገኘው ቁጭ ብሎ አብርሃምም ደግሞ ሄኖክ እኔ ካሁን ቀደም ነግሬሃለሁ ፍቅረኛህንም እያስፈራራ አባትህ የእሱ ሊያደርጋት ፈልጓል ብዬ ታሁን ቀደምም ነግሬሃለሁኝ እባክህ ተረዳኝ፣ አንተ ግን መረዳት አትፈልግም። እውነቱን አመንክም አላመንክም እየነገርንህ ነው፣ እኔም ፍቅረኛህም እየነገረችህ ነው፣ አንተ ግን መቀበል አልቻልክም ሲለው እንዴት ልቀበል እንዴት ልመነው አባቴ እኮ ነው እንዴት በሌላ ነገር ልጠርጥረው ሲል አብርሃምም ደግሞ ጠርጥር እመንን የምልህን ሁሉ እወቅ፣ ሚስትህን እያስፈራራት ወይም ደግሞ በተደጋጋሚ ጾታዊ ጥቃት እያደረሰባት እየደበደባት እንዲሁም ደግሞ ከአሁን ቀደም እኔና እሷን አሳግቶን የነበረው እሱ ነው ሊያስገድለን ነበረ ለሄኖክ ትነግሩትና ብሎ ሊያስገድለን ነበር፣ እኔ ግን እውነቱን እየነገርኩህ ነው ብሎ ሲለው ሄኖክን በጣም ተበሳይቶ ቤት ውስጥ ሲሄድ አባዬ እውነቱን ንገረኝ እባክህ እውነቱን ንገረኝ ሳራ ምን ናት ብሎ ሲለው ፈራ። አባትየው ለመናገር ፈራ። ነገር ግን ግዴታ ያው እውነቱን መናገር ስላለበት እህትህ ናት ብሎ ሲለው ሄኖክም በጣም ደነገጠና አሁን እንግዲህ በሳራ አይነት ብዙ ሰዎች እንደዚህ ወልደህ የጣልካቸው በየቦታው አሉ ማለት ነው እንግዲህ ሲለው አይ ልጅ እሷ ብቻ ናት ሲለው አንተን ምንም አላምንህም አላውቅህም እስከ ዛሬም ሳላውቅህ ነው የኖርኩት፣ ደብቀኸኛል፣ ብዙ ነገር አላቅህም አባዬ፣ አንተ ልብህ በጣም ክፉ ሰው ነህ ብሎ በጣም ተበሳይቶ ትቶት ሄደ ማለት ነው። አባትየውም ደግሞ ገነት ናት ይሄን ነገር ሳራ እዚህ ቤት እንድትመጣ ያደረገቻት ገነት ናት፣ እኔን እግር በእግር እየተከታተለች ገነት ናት እንግዲህ ሳራን እዚህ ቤት አንጥታ ህይወቴ ሁሉ እንዲበጠበጥ ያደረገችው ሳራን በቁማ ነው ማቃጠላት እያለ ሲል ከዛም በኋላ ቤት ሄደና አባትየው ወይዘሮ ገነትን ኪችን ውስጥ ሆና ሄድና ያንቅና አንቺ ነሽ ለልጄ ለሄኖክ ሳራ እህቱ እንደሆነች የነገርሻት ወይም ደግሞ ሳራ እዚህ ቤት እንድትመጣ ያደረግሽው አንቺ ነሽ ብሎ ሲላት አይደለም እኔ ምንም ነገር አላመጣም፣ አንተ የምትሰራው ስራ ነው እንጂ እኔ አላመጣም ስትለው በቁምሽ ነው ማቃጠልሽ ሲላት አንተ የሰራው ታትቃጠል እኔ ምን ቤት ነኝ እኔ በየቦታው እየተንዘላዘልክ ስትለው ትገኛለች ማለት ነው ወይዘሮ ገነት። ከዛም ባለፈ ሁሉም በተሰበሰቡበት እንግዲህ መጣና ሄኖክ እየተበሳጨ በጣም መጣና እባክሽ ምንድነው ያደረገሽ ንገሪኝ አባዬ ምን እያረገሽ ነው ሲላት አባዬ እንደዚህ እያረገኝ ነው እውነቱን ተቀበል ስልህ መቀበል አልቻልክም አንተ እምቢ ያልከኝ ስትለው እንዴት አባቴን እንዴት በዚህ መንገድ ልጠርጥረው ሲላት ንገሪኝ አሁን ንገሪ ተረጋግቼ ላዳምጥሽ ሲላት ስትነግረው አዎ አባትህ በተደጋጋሚ ጾታዊ ጥቃት ያደርስብኛል ይደበድበኛል ብላ ስትነግረው ሄኖክም ይህን ሁሉ አመነና ከዛም በኋላ ይህን እያወሩ እያለ ድንገት ወይዘሮ ገነት ትመጣና ቤት ውስጥ
እኔ እናትህ ነኝ ስትለው ሄኖክ በጣም ደነገጠ። እንዴት ሊሆንም አይችልም፣ አንቺ እናቴ አይደለሽም፣ እኔ እንዳንቺ አይነት እናትም የለኝም፣ የኔ እናት ውጭ ሀገር ናት እያለ ሄኖክም ሲል ነበር ማለት ነው። አብርሃምም እመን፣ ግድ የለህም እመን፣ እናትህ ናት እመን ሲለው ማመን አልፈለገም። ሳራም እናትህ ናት እመን ስትለው ማመን አልፈለገም። ከዛም አባትየው ሳራን እንዳንቺ እንደ እናትሽ እኔ አቃጥዬ ነው የምገልሽ፣ እናትሽን እንደገደልኳት አንቺን እገልሻለሁ እያለ እንግዲህ ሲዝትባት ነበር ማለት ነው። ከዛም ባለፈ ሄኖክ እንዴት ብሎ አባትየው ድንገት ሲመጣ አባዬ ይቺ ሴት እናትህ ነኝ እያለች ነው፣ እውነቷን ነው ወይ ንገረኝ ሲለው አባትየውም ውሸቷን ነው እያለ ለመካድ ሞክሯል ማለት ነው። ነገር ግን ለመካድ ቢሞክርም ሊሳካለት አልቻለም። የሄኖክ ፍቅረኛም እናትህ ናት፣ እዚህ ቤታችን ስር ሁና ድንች ስትሸጥ ስትቸረችር የነበረችው እናትህ ናት። አንተን ስትወጣ ስገባ ለማየት አንተን ታይኗ እንዳትጠፋባት ለማየት ነው እዚህ ቋቁጭ ብላ ድንች ስትሸጥ የነበረው ስትለው ፍቅረኛው ሄኖክም በጣም ደነገጠና እኮ የኔ እናት እና ከእናቴ ነጥለህ ማሳደጉን ምን ፈለክ ሲለው እዚህ ቤት ደግሞ ለምንድን ነው ሰራተኛ አድርገህ ካመጣሃት እናቴ ከሆነች ሲለው አባትየውም የሚመልሰው ቃል ጠፍቶታል ማለት ነው። እንግዲህ እች ሴት እውነቱን ንገረኝ፣ እናቴ ነች ወይስ እናቴ አይደለችም እያለ ሲለው ነበር ማለት ነው። ወይዘሮ ገነትም እኔ እናትህ ነኝ፣ እባክህ እመነኝ ልጄ እመነኝ፣ እኔ እናትህ ነኝ እያለ ትገኛለች ማለት ነው። አብርሃምም ደግሞ እናትህ ናት እመን እያለ ሲሉት ነበር ማለት ነው። ከዛም ባለፈ ባባም በቃ ከሳራ ጋር ሆኖ ሳራ በቃ እኔ አቃጥለው ሊገሉኝ ነው እነዚህ ሰው በቃ ምናምን እያለ ሲላት፣ ሳራም ደግሞ ተረጋጋ አባዬ፣ ደም ግፊት ከፍ እንዳይልብህ፣ እነዚህ ሴቶች የማያመጡን ነገር የላቸውም፣ ወንዶቹ ምንም አላደረጉም፣ አብርሃምና ሄኖክ ምንም አላደረጉም፣ ሴቶቹ ናቸው የአብርሃም እናት ወይዘሮ ገነት እንደሆነች የነገሩት ሴቷና ፍቅረኛውንና እናቴቱ ናት ስትለው አወሷ ናቸው። ቆይ እነሱን ማጥፋት አለብኝ ከዚህ ቤት ጥርግርግ አድርጌ ማንም ልቅንቃሚማ ሰብስቤ እንደዚህ አያደርጉኝም እያለ እንግዲህ ሲዝት ይገኛል ማለት ነው። ሳራ እንግዲህ በዚህ አይነት አባቷን በእጁ ያስገባች ወይም ደግሞ ገንዘቧን በእጁ ያስገባች ትመስላለች። እንግዲህ ወይዘሮ ገነትንም ሄኖክንም አስወጥተው ከጨዋታ ውጭ አድርገው ገንዘቡን የራሳቸው ሊያደርጉት ያሰቡ ይመስለኛል። እንግዲህ አባትየውም ደም ግፍት የከፍ አለብኝ እያለ ይላል ማለት ነው። በረከትም ደግሞ ሄኖክም ደግሞ እናቴ እያለ እንግዲህ ከእናቱ ጋር ወደፊት ተግባብቶ የሚኖር ይሆናል ማለት ነው። እንግዲህ ወይዘሮ ገነት ልጇን ለማየት ስትል ብዙ መስዋዕትነት ትከፍላለች ማለት ነው። እንግዲህ የቤት ሰራተኛውን እዛ ቤት እስከ መግባት ድረስ ከዛም ባለፈ የአባቱን እርምጃ እየተከታተለች የት እንደሚወጣ የት እንደሚገባ ስትከታተል ነበር ማለት ነው። ምክንያቱም ማስፈራሪያ ይዛ ልጇን የራሷ ማድረግ ስለምትፈልግ ባልዮ በቀላል የሚሰጣት ልጇን አይደለምና የሄኖክ አባት ማለት ነው። እንግዲህ ከዛም ባለፈ ሄኖክን በርቀት ለመከታተል ለማየት ከአይኗ እንዳይርቃት እንዳይናፍቃት ልጇ ድንች ቁጭ ብላ ስትቸረቸር ነበር ማለት ነው። እንግዲህ ውድ ቤተሰቦቼ የፍቅረኛዋን አባት ያገባችውን ሴት ክፍል ድራማ ተከታታይ ድራማ ክፍል 11 ይህን ይመስል ነበር። ክፍል 12 እስከምንገናኝ ድረስ ደግሞ ቪዲዮ ላይክ እና ሼር እያደረጋችሁ ከጎኔ እየሆናችሁ አብራችሁኝ ሁኑ እላለሁኝ። መልካም ቆይታ፣ መልካም ጊዜ ይሁንላችሁ። ባይ ባይ። ወዳችኋለሁኝ።